بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وعلى آله وأصحابه أجمعين أما بعد يا توحيد تمرتاج الله يا عقيدة تمرتاج الله ولا تنياك فالتمرتاج ميانو تلا لا إله إلا الله معنا لين من نجمرو مالنا لبيتو أدس كوناتشو كتاج የደውል ምልክቱን ሰብስክራይብ ማድረጉን እንዳትረሱ ቪዲዮውን ደግሞ ለሌሎችም ሼር አድርገን እንዲዳረሱ ለሌሎችም ሼር ማድረግ እንዳትረሱ ኢንሻአላህ አንድ ሰው ይሄን ትምህርት ሁሉም ሰው ሙስሊም የሆነ አጠቃላይ ወደ እስልምና የተጠጋ አጠቃላይ ማወቅና ማፈዝና መያዝ ያለበት የሆነ ትምህርት ስለሆነ ለአጠቃላዩ ቢያንስ ለሚቀርቡን ሰዎች መልካም ለምንሸላቸው ሰዎች አጠቃላይ ልንልክ ይገባል ማለት ነው ላለው ጓደኞች ለመልካም ያኔ ለምንቀራረቡ ሰዎች ማለት ነው ቢኢዝኒላህ ዐዘ ወጀል ረሱሎችም ደግሞ ወሲያ ያደረጉበት የነበረው ትልቁ ነው ማለት ነው በሞተፋፍ ላይም ይያሉ ነቢያቶቹ ያኔ ልጆቻቸውን ወሲያ ያደረጉበት የሆነ ተውሂድ ስለሆነ ሁላችንም ለሁሉም አስበን ለነሱ ኮፒ ሊንክ አድርገን ወስደን ለነሱም ትምህርቱን እንዲካፈሉ ማድረግ ያስፈልጋልና ትንሽ ነገር ነው አርጋ ያኔ ትንሽ ነው ብላችሁ መተው የለባችሁም ምክንያቱም አብዛኛው ይሄን ነገርን ትክክለኛ በሆነ መልስ ስለማያውቀው በእናንተ ምክንያት ሲያውቅ ደግሞ በእኛ ምክንያት ሲያውቅ ያጅሩ ተካፋይ እንሆናለን ማለት ነው አንድ ሰው ስለ ላ ኢላሃ ኢላላህ ሲባል ያኔ ምን እንደሆነ ማወቁ ግዴታ ነው ምን ማለት ነው ላ ኢላሃ ኢላላህ ማለት ትክክለኛው ማዕናውን ለአጠቃላይ ሰዎች ያኔ ልከን እንዲማሩ ማድረግ አለብን ማለት ነው ይሄ ትልቅ የሆነ ነቢያቶችም የሰው ልጆችም የተፈጠሩበት ነገር ስለሆነ መላክ ያስፈልጋል አላህ Subhanahu Wa Ta'ala وما خلقت الجن والانس الا ليعبدون እኔ وما خلقت الجن والانس እኔ አጋንንትንም የሰውንም ልጅ አልፈጠርኩም ይላል አላህ Subhanahu Wa Ta'ala الا ليعبدون ይላል እኔም ብቸኛ አድርጎ እንዲገዙኝ እንጂ አይ ይወሂዱን ይላል እኔ ማለት ነው ይወሂዱን ብቸኛ አድርጎ እንዲገዙ ማለት ነው ያዕቡዱኒ አይ ማዕናው ኢብኑ ከሲር እንዳስቀመጡልን ማለት ነው ስለዚህ የሰው ልጆችም የተፈጠሩበት ዓላማ ነው መልእክተኞችም አላህ Subhanahu Wa Ta'ala ይላከበት የሆነ ዓላማ ነው ማለት ነው አላህ ሲናገር ወለቀድ በዐስና ፊ ኩሊ ኡመቲ ረሱላን አን ይዕቡዱ አላህ ወጅተኒቡ ጣጉት ያኔ መልእክተኞች አጠቃላይ መልእክተኞችን ልከናል አላህን አምልኩና በሰው ልጆች መካከል ልከናል ይላል አላህን አምልኩ ጣዖታትንም ራቁ የሚሉ መልእክተኞችን ይሄንንም ቁሉ ላ ኢላሃ ኢላላህ ትልቅ የሆነች ቃል ምን እንደሆነች እንማራለን ማለት ነው ቢኢዝኒላህ ዐዘ ወጀል ሱአል 11ኛ ጥያቄ በማዕና ማዕናው ምንድነው ትርጓሜ ላ ኢላሃ ኢላላህ ማለት ምን ማለት ነው ይላል ጀዋብ ማዕናሃ ትርጓሜዋ ላ ማዕቡደ ቢሐቅን ኢላላህ ብለን መመለስ አለብን ማለት ነው ማዕናዋን እዚህ ጋር መያዝ ያስፈልጋል ማለት ነው ያኔ لا معبود بحق من ملك يلم يعني لا معبود من ملك أملاك يلم بحق من ملك يلم إلا الله كالله فكر إلا بحق من ملك أملاك يلم له ما مسكروا ويمن ناقرونه معنا إهينه لا إله إلا الله سيبال يعني لا معبود بحق إلا الله إلون معنا ما وكنا ما فزال لبن ما معنى لا إله إلا الله تبلن كتتيكن ይሄ ትክክለኛ መልስም መስጠት ያስፈልጋል ማለት ነው ሌላኛው ደግሞ 12ኛ ጥያቄ ማዕና ሙሐመዱን ረሱሉላህ ያኔ ማዕናው ምንድነው ትርጓሜው ምን ማለቱ ሙሐመዱን ረሱሉላህ ማለቱ ማዕናها ትርጓሜዋ ان الله سبحانه وتعالى ارسله لكوتال الينا ወደኛ لطاعته እንድንታዘዝ واتباع شرعه شريعونم እንድንከተለው يعني በዚህ ምክንያት ነው የላከው يعني ይሄን ማዕና ነው ሼኹ የመረጠልን ማለት ነው በሌላ ክታቦች ላይ ደግሞ የተለያየ ማዕናዎችን እናገኛለን ለዛሬው ማፈዝና መያዝ ያለብን ان الله ارسل الينا لطاعته واتباع شرعه شريعونم በመከተል ላይ ማለት ነው ቀጣይ ጥያቄ يعني 13ኛ ጥያቄ ላይ معمود الدين የዲን ምሰሶ ምንድነው عمود الدين የተባለው ያኔ የዲናችን ምሰሶ የተባለው ያኔ ምንድነው ለዚህ
ጥያቄ መልስ ልንይዘው ይገባል ማለት ነው። አሙዱዲን የተባለው ምንድነው ከተባለን ጀዋብ አሙዱዲን የዲን ምሰሶ አሰላቱ ሰላት ነው። ወአሙዱሁ ሰላህ እንዳሉ ረሱል ሰለላሁ ዐለይሂ ወሰለም ይሄን ልንይዘው ይገባል ማለት ነው። طيب 14ኛ ጥያቄ ጀዛው ምንድነው? ክፍያው ምንዳው መን አካል አጣዐ አላህን የታዘዘ ወረሱለሁ መልእክተኛውን የታዘዘ ጀዛው ምንድነው? ጀዋብ ዱኹሉል ጀነት መግባት ነው። ጀዛኡል ሙእሚን ወይም ደግሞ ጀዛ መን አጣዐ አላህ ወረሱለሁ አላህንና መልእክተኛውን የታዘዘው ሰው ጀዛው አልጀነህ ጀነት ነው ማለት ነው። ዱኹሉል ጀነህ እንላለን። ያኔ ጀነት ለጀነት ብቁ ይሆናል ማለት ነው። ለምን እስልምና ስላለው። طيب ቀጣይ ጥያቄ ማ ጀዛው ምንድነው? ክፍያው መን ጀሐደ የሞገተ ወዐሰ አላህን ያመፀ ወረሱለሁ መልእክተኛውን ያመፀ ሰው ጀዛው ምንድነው? ያኔ ጀዋብ ዱኹሉን ናር እሳት ነው መግባቱ ነው። እሳት ነው የሚገባው። ጥያቄ ላይ ያኔ ማሳጥርበት የሆነ ጉዳይ ምንድነው? ማዕናውን ያኔ አውቀን ከዛም በኋላ እንድናፍዝ ነው እንድንይዝ ነው ቀልባችን ላይ ሐፍዘን እንድንይዝ ነው እንጂ ማብራሪያው ተጨማሪ ማብራሪያውን ደግሞ በሌላ ትምህርቶች ላይ እናገኛለን ማለት ነው። ዛሬው የተፈለገበት እነዚህ ቃላቶችን አፍዘን መያዝ ስላለብን ነው። 16ኛ ጥያቄ ማሁወል ኢማን ብሎ ማለት ምን ማለት ነው? እምነት የሚባለው ምን ማለት ነው? طيب ጀዋብ አልኢዕቲቃዱ ማመን ነው ቢልቀልቢ በቀልብ ወልቀውሉ መናገር ነው ቢልሊሳኒ በምላስ መናገር ነው ወልዐመሉ መስራት ነው ቢልጀዋሪሒ በአካላችን መስራቱ ኢማን ይባላል ማለት ነው። ያኔ ይሄ የኢማንን ማዕና ይይዝልናል ማለት ነው። የዚዱ ቢጣዓ ወየንቁሱ ቢልመዓሲ ሌላ ላይ ደግሞ ቃላቶቹ ያሳጠረው ለጀማሪ እንዲያፍዘው ነው እንጂ ከዛ በኋላም ይጨመሩ አሉ። ኢማን የዚዱ ቢጣዓ ወየንቁሱ ቢልመዓሲ የሚለው ማለት ነው። ያኔ አላህን በመታዘዝ የሚጨምርና የሚቀንስ ቀጣይ ጥያቄ ላይ ስለሚያያዝ ከዚህ ላይ ታፍዛላችሁ ማለት ነው። እዚህ ጋር ስናፍዘው አልኢማኑ ኢማን ማሁወ አልኢማን ከተባለ አልኢዕቲቃዱ ቢልቀልብ ወልቀውሉ ቢልሊሳን ወልዐመሉ ቢልጀዋሪህ የዚዱ ቢጣዓ ወየንቁሱ ቢልመዓሲ የዚዱ ቢጣዓ ወየንቁሱ ቢልመዓሲ ይህን ጨምረን እናፍዝበታለን። ያኔ አስምርበታለን። ይህን ጨምረን እናፍዘዋለን ማለት ነው። طيب ቢማ የዚዱ الإيمان ቀጣይ ጥያቄ ላይ ስለሚያያዝ ቢማ የዚዱ በምንድነው ቢጨምረው? አልኢማኑ ኢማን በምን ይጨምራል? ወቢማ የንቁሱ በምንድነው የሚቀንሰው? ኢማን ምን ካደረግን ነው የሚጨምረው? ምን ካደረግን ነው የምንቀንሰው? ያለ የዚዱ ቢጣዓ አላህን በመታዘዝ ትእዛዛቶችን በመተግበር ይጨምራል። ወየንቁሱ ይቀንሳል ቢልመዓሲ በወንጀል ያኔ ወንጀልን በመዳፈር ወይን ወንጀልን በመስራት ማለት ነው። طيب ቀጣይ ጥያቄ አድርሰን እንጨርሳለን ቢኢዝኒላህ ዐዘ ወጀል። እንቅልፍ እንዳይዛችሁ አብሽሩ ኢንሻአላህ። ትልቅ የሆነ ትምህርትን የተማረን ስለሆነ ትኩረት ልንሰጥበት ይገባል። ትምህርት ትልቅ የሆነ ጉዳይ ስለሆነ ማለት ነው። طيب ቀጣይ ጥያቄ 18ኛ ጥያቄ ከመርካኑል ኢማን የኢማን አርካኖች ስንት ናቸው? ማዕዘናቶቹ ወማ ሂየ እነሱም እነማን ናቸው ተብለን ከተጠየቀን ጀዋብ ያኒ መልሱ አርካኑል ኢማኒ የኢማን አርካናቶቹ ሲተቱን 6 ናቸው። ይሄን ማወቅ አለብን ማለት ነው። ይሄ የኢማን አርካኖቶቹ 6ቶቹ ናቸው ማለት ነው። እነሱንም ደግሞ በዝርዝር እዚህ ላይ እንዳለው ስክሪኑ ላይ እንደምታዩት ነው። የመጀመሪያው አንተ ኡሚነ ቢላህ በአላህ Subhanahu Wa Ta'ala ማመን ነው። በአላህ ማመን የተለያዩ ነገራቶች አሉ። እሱም በሌላ ትምህርታችን ላይ እናያለን። ቀጣይ ወመላኢከቲሂ በመላእክቶች ማመን ወኩቱቢሂ በመጽሐፎች ወሩሱሊሂ በመልእክተኞች ወልየውሚል አኺሪ በመጨረሻው የውመል ቂያማ ማመን ወቢልቀደሪ በቀደር ማመን ኸይሪሂ ወሸሪሂ ያኒ በመልካሙም በመጥፎም በሚደርስብን ነገራቶች በአላህ Subhanahu Wa Ta'ala ቀደር እንደሆነ ማመናችን ነው። طيب ቀጣይ ጥያቄ ማ ሁወ الإحسان ኢህሳን ብሎ ማለት ምን ማለት ነው? ቅድም አይተን ነበር በመጀመሪያ ባሳለፍነው ትምህርት ላይ ማለት ነው። መራቲቡ ዲን الإسلام የእስልምና ደረጃዎች ላይ አይተነው ነበር ማለት ነው። ኢህሳንን የሶስቱ
يعني የእስልምና ደረጃዎች መካከል ሶስተኛው ነበር ማለት ነው። እሱ ምንድነው? እሺ ጀዋብ أن تعبد الله اللهم ማምለክ ነው كأنك تراه ልክ እንደምታየው ነው فإن لم تكن تراه ባትመለከተውም فإنه يراك እሱ ይመለከታል። ይሄን አፍዘን መያዝ አለብን። ما هو الإحسان ሲባል أن تعبد الله اللهم ማምለክ كأنك لك تراه እንደምትመለከተው ነው فإن لم تكن ባትሆንም تراه የምትመለከተውን ባትሆንም فإنه يراك እሱ ይመለከታል። ኢባዳን በማሳመር ላይ ስንይዘው ያኔ እንይዛለን ወይ ደግሞ ኢህሳን ይሆንልናል ማለት ነው። طيب ቀጣይ ጥያቄ አያኛው ጥያቄና የመጨረሻው ጥያቄያችን የሚሆነው اذكر أوصال 5 من أسماء الله الحسنى كالله سبحانه وتعالى اسمنا بحري 5 أوصال يعني ይቀጥላል ብዙ አለ ገደብም የለውም ያኔ በዛ ላይ 5 አውሳለ ከዛ ደግሞ ተማሪ ደግሞ እንደሚጀምረው እንደ ትምህርቱ የተጠየቀ ይሄዳል። ይሄን ይላውሳ ይሄን ተናገር ስለሚባል ነው እንጂ ያጠረው ያኔ 5 ማለት አይደለም። طيب جواب السميع سميع ጌታ ነው። البصير የሚመለከተው العليم አዋቂ الملك የንግስና ባለቤት القدوس ያኔ ቅዱስ የሆነ ጌታ ማለት የተቀደሰ የጸዳ ከሁሉም ጎደሎ ነገራቶቹ የጸዳ ጌታ መሆኑን እንይዛለን። እዚህ ጥያቄ ላይ 5 ጥያቄዎቹም 5 አውሳለ ቢኢዝኒላህ ዐዘ ወጀል እነዚህ ትምህርቶችንም ትልቅ የሆነ ትምህርት ያገኝተንበታል። ኢንሻአላህ ለሌሎቹ እንዲረዱ እንዲማሩ ሸር ማድረጋችሁን እንዳትረሱ። ቪዲዮ ከተመቻችሁ ላይክ አድርጉ። ኢንሻአላህ በቀጣይ ክፍል 3 ትምህርታችንን እንገናኛለን። نستحي بهذا القدر صلى الله وسلم على نبينا محمد وعلى آله وأصحابه أجمعين. السلام عليكم ورحمة الله وبركاته.